የንብብር ቁጥሮችን መቀነስ ከዚህ በፊት ያየነው መደመር ነበረ። መደመርን በምን አየን? በሬክታንግል እየከፋፈልን በክፍልፋይ መደመርንና ሌላ ደግሞ በቁጥር ጨረር ላይ ቁጥሮችን መደመር። ለምሳሌ 1 2 3 እያለ ቢሄድ 1 ሲደመር 2 ከአንድ በመነሳት ከሁለት በመነሳት አንድ ምድብ ወደፊት በመሄድ የሚለውን ነገር አይተናል። በድፍን ቁጥርም በንብብር ቁጥርም ማለት ነው፣ በክፍልፋይም አይተናልና ያው በድፍን ቁጥርና በክፍልፋይ አይተናል። አሁን ደግሞ ይሄንን ትግበራ እንስራ። ይሄ ትግበራ ምንድነው? ከዚህ ቁጥር ላይ ይሄንን መቀነስ። ይሄ ማለት ምን ማለት ነው? 3 ድፍን ቁጥር ነው። 3 ሙሉ 4 5ኛ ማለት 3 ሲደመር 4 5ኛ ማለት ነው። ድፍን ቁጥርና ክፍልፋዩ ደግሞ ከአንድ በታች የሆነው ለምን አንድ ቢሞላ ኖሮ 3 ሲደመር 1 4 ይሆን ነበረ። ግን 3 ሞልቶ 4 5ኛ፣ ይሄ 4 5ኛው ደግሞ ከአንድ በታች ነው ማለት ነው። እንደዛ ነው። ስለዚህ ወደ ህገኛ ወዳልሆነ ክፍልፋይ እንቀይረዋለን። በዚህ ጊዜ ይሄን ቁጥር እናበዛለን፣ 15 ይሆናል። እዚህ ጋር እንደምራለን፣ 19 5ኛ ይሆናል። ከዛ 8 5ኛ ይሆናል። ከዛ ስንት ይሆናል? ከስር ደግሞ የጋራው 5 ስለሆነ 19 ላይ 8 እንቀንስና ስንት ይሆናል ማለት ነው? 11 5ኛ ይሆናል ማለት ነው አይደል? ይሄ መልስ። እንደገና እንስራው። ይሄን ወደ ክፍልፋይ ስንቀይረው 19 5ኛ ሲቀነስ 8 5ኛ። ቅንፍ ያደረገው ዝም ብሎ ነው። እዚህ ጋር ምልክት ቢኖረው ነበር የሚያስፈልገው፣ ግን የለውም። ስለዚህ አያስፈልግም። ቅንፉ ራሱ አስፈላጊ አይደለም። ስለዚህ ይሄንን የጋራ 5 እንወስዳለን። ከዛ ከ19 ላይ 8 ስንቀንስ 11 5ኛ ይሆናል ማለት ነው። ይሄኛው ደግሞ የጋራ 15 ነው አይደል? የጋራ አካፋዩ 15። ያ ማለት ለሁለቱም የሚካፈል ቁጥር ማለት ነው። ትንሹ ለሁለቱ የሚካፈል ቁጥር 15 ነው። ስለዚህ 15ን ለ5 ስናካፍል 3 ይሆናል። ምክንያቱም የሁለቱ ብዜት ስለሆነ 15 የሆነው ማለት ነው። ወይም ደግሞ ሁለቱም ብቸኛ ቁጥሮች ስለሆኑ የጋራ አካፋያቸው የምናገኘው ሁለቱን በማባዛት ነው። አሁንም ይሄ ቅንፍ ይዘናል፣ አስፈላጊ አይደለም። ቢኖርም ባይኖርም ችግር አይፈጥርም። ከዛ 15 ከሆነ አሁን 15ን ለ5 ስናካፍል 3 ነው። 3 በ4 10፣ ይሄው 4 በ3 ሲቀነስ 15ን ደግሞ ለ3። ስለዚህ 1 ሲባዛ በ5 ነው የሚሆነው። ስለዚህ 12 ሲቀነስ 5 15ኛ። ይሄ ስንት ይሆናል? 7 ይሆናል። 7 15ኛ ይሆናል ማለት ነው። ስለዚህ ከመደመር ምንም አይነት ልዩነት የለውም። ዘዴው ተመሳሳይ ነው። የመቀነስ ስሌት ይላል። እዚህ ጋር የመቀነስ ስሌት ይሄ የምናውቀው ነው አይደል? አሁን ከ14 ላይ 5 ብንቀንስ 9 ይመጣል። ይሄኛው ደግሞ ወደ ኖርማል በዚህ መልክ መጻፍ ይችላል። ይሄ ማለት ሁለቱ ምልክቶች ሲባዙ ኔጌቲቭ ስለሚሆን ማለት ነው። ስለዚህ በዚህ መልክ መጻፍ ይችላል ለማለት ነው። ይሄንን ደግሞ እዚህ ጋር ያለችውን ምልክት ፕላስ ማይነስ፣ ለምን? የሁለቱ ብዜት ማይነስ ስለሚሆን፣ ይሄኛው ደግሞ ማይነስ ማይነስ ፕላስ ነው የሚሆነው። ያው መጀመሪያ ይሄን ጥያቄ ከመስራታችን በፊት በስነ ስርዓት እናዘጋጃለን። ስለዚህ ስናዘጋጅ ደግሞ እቺኛዋን ሁለቷን አባዝተን ፕላስ እናደርጋለን። ከዛ በኋላ 4 ሲቀነስ 8 ማለት እንችላለን። ይሄ ማለት ከ4 ላይ 8 ስንቀንስ እንዴት ነው የምናስበው? 4 8 ለመሆን ስንት ይቀረዋል ነው። 4 8 ለመሆን 4 ይቀረዋል። ስለዚህ ኔጌቲቭ 4 ይሆናል ማለት ነው። እነኚህ ደግሞ ሁለቱ ኔጌቲቭ ስለሆኑ አይደል? ሁለቱ ኔጌቲቭ ስለሆኑ ደምሮ በኔጌቲቭ ማስቀመጥ የሚለውን አይተናል ከዚህ በፊት። እሺ ምሳሌውን በደንብ እንይስቲ። ይህ ምሳሌ እንዴት ነው የምናደርገው? የጋራ 7 እናወጣለን። ከዛስ ከላይ ያሉትን ኖርማል ዝም ብሎ እንደዚህ ማቀናነስ ማለት ነው። ስለዚህ ስንት ይሆናል? 1 7ኛ ይሆናል። ይሄኛውን ደግሞ የጋራ 12 ነው። ምክንያቱም የ3ንና የ4ን የጋራ አካፋይ እናወጣለን። ይሄ ማለት ብዜታቸውን መፈለግ ማለት ነው።
3 ከዛ 3 እየጨመረ ነው ለሚለው 3 6 9 12 15 ይሄ ደግሞ 4 ነው እየጨመረ የሚሄደው 4 8 12 በቃ 12ን ካገኘን እናቆማለን። ስለዚህ የሁለቱ የጋራ አካፋይ የ3 እና የ4 የጋራ አካፋይ 12 ነው። ስለዚህ ምን እናደርጋለን? 12 ለ4 3 በ3 3 ሲባዛ በ3 ሲቀነስ ስንት 12 ለ3 4 2 ሲባዛ በ4 ይህን ስንሰራው 9 ሲቀነስ 8 ከዛ 12ኛ ይሄስ 1 12ኛ ይሆናል ማለት ነው። ይህንን ግን በእንደዚህ አሁን በሰራነው መልኩ ሳይሆን ስሩ የሚለን ትዕዛዙ ምንድነው? ከዚህ በታች የተሰጡትን የተካፈለ የሬክታንግል ስፋት ሞዴልን በመጠቀም ነው። አሁን ሬክታንግል ስፋት በመጠቀም ነው የሚለው። ይሄንን እንዴት ነው የምናደርገው? ይሄንን ላጥፋውና አሁን በመደበኛ እንዴት እንደምንሰራ አየን አይደለ? ግን የሬክታንግልን በመጠቀም አሁን ይሄኛውን እንዴት እንደምንሰራ ምንድነው መሰላችሁ የምናደርገው? መጀመሪያ እቺኛዋን ከስር ያለችዋን እናያለን። አሁን ሁለቱም 7 ስለሆነ የጋራቸው በቃ 7 ስለሆነ አንድን ትልቅ ሬክታንግል 7 እኩል ቦታ እንከፍለዋለን አይደለ? አንድ ትልቅ ሬክታንግል እንስራ። ከዛ ይሄንን 7 ቦታ እንክፈለው። 6 ነው አይደለም የምናዘጋጀው እዚህ ጋር 6 መስመር 1 2 3 4 5 6 ይሄ ሲቆጠር 7 ነው። 1 2 3 4 5 6 7 ስለዚህ እያንዳንዳቸው አሁን እያንዳንዳቸው ስንት ነው የሚሆነው ማለት ነው? ይሄ 1/6 1/7 ነው የሚሆነው። አሁን ይሄ 1/7 ነው፣ ይሄም 1/7 ከዛ ምንድን ነው ማለት ነው? አሁን ይሄ 1/7 ከሆነ እዚህ ጋር የሚለን ምንድነው? እሱ 4 ሲባዛ በ1/7 ማለት ነው። 4 ብሎኮች ማለት ነው። እንደዚህ አይነት ብሎክ 4 እንደዚህ አይነት ብሎክ 4 እንደማለት ነው አይደል? እንደዚህ አይነት ብሎክ 4 ስለዚህ መጀመሪያ 4 እንቀባለን ማለት ነው። 4/7 እንቀባለን። አሁን 4/7 እንደዚህ እንቀባ። በቃ አሁን እኛ እንደዚህ ከቀባን ቀጥሎ ደግሞ ይሄንን ልመልሰው። ቆይ ይሄኛው ከለር ይሄኛው ይሻላል፣ ይሄማ አይሻልም፣ ይቻ ይሻላል። አሁን እንደዚህ ይሄኛውን ልቀባ። አሁን ይሄ ፓርት ስንት ነው የሚሆነው ማለት ነው? ይሄ ክፍል ይሄ አንድ ይቀራል። ይሄኛው 4 ሲባዛ በ1/7 ማለት 4/7 ነው ማለት ነው። 4 ብሎክ ነው ማለት ነው። ከላዩ ላይ አሁን ከላዩ ላይ ስንት ነው የምንቀንሰው? ከላዩ ላይ የምንቀንሰው 3 ምድብ ወደ ኋላ እንሄዳለን። ከእንደገና አሁን 4ቱን ከቀባን በኋላ 3 ደግሞ መልሰን እንቀባለን ማለት ነው አይደለ? አሁን 4 እንደዚህ ካለ 3 እንቀባለን። ስለዚህ ስንት ይቀረናል ነው? አሁን ይሄንን በሌላ ከለር ላድርገው። እንደዚህ 3 እንቀባለን። 3 ምድብ አሁን 3 ስንቀባ ምን ሆነ ማለት ነው? 3/7 ሲቀባ ምን ያህል ተረፈ? ቢጫው ነው የተረፈው አይደል? የቀረን ይሄ ነው ማለት ነው። ስለዚህ 1/7 ነው የሚቀረን ማለት ነው። በዚህ መልክ መስራት እንችላለን። ይሄው እዚህ ላይ እንደምታዩት መጀመሪያ አንዱን ሬክታንግል እኩል 7 ቦታ ከፈለው። 1 2 3 4 5 6 7 ከፈለ። ከዛ 4/7 ማለት ደግሞ 1/7 4 የሆኑ ማለት ነው። 4 1/7 ማለት ነው። ከቀባ በኋላ አሁን ደግሞ ምን አደረገ? ከላዩ ላይ ስንት ቀነሰ? 3 ቀነሰ ማለት ነው አይደለ? ከላዩ ላይ አሁን ከዚህም እንደዚህ መቀነስ እንችላለን፣ ከዚህም መቀነስ እንችላለን። ችግር የለውም የሚተርፈን ማለት ነው። አሁን ከላዩ ላይ ስንቀባ በዚህም እንቀባ የሚተርፈን፣ በዚህም ብንቀባ የሚተርፈን ያው
አንድ ብሎክ ብቻ ነው የሚተርፈን። አንዷ ብሎክ ደግሞ 1/7ኛ ነች። 2 ብሎክ ቢሆን ኖሮ ደግሞ 2 በ1/7ኛ 2/7ኛ ይሆን ነበር እና ይሄንን ይመስላል። ቀጣዩ ደግሞ